ሰማኛለህ? እንድገላ አታስገድደኝ ብዬ ነበር። አትሰማም እንዴ? ነው ወይስ የሚያደድ መድኃኒት ወስዳለህ እዛ ህክምና ቦታ? ሴትዮ ያምሻል። እንዴት እዚህ ይዘሻት ትመጫለሽ? እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። እናንተ ሰዎች ምን ነካችሁ እንዴ? የሰው ስራችሁ ምን ልታረጉት ነው? ዝም በይ። ዝም አልልም እንዴ? ያሰራችሁት እኮ የሰው ነፍስ ነው። ምን ልታረጉት ነው? እሱን አብረን እናየዋለን። እሺ ዶክተርዬ እንዴት ነህ? ምን ነው ስትመረምረኝ ጤነኛ መሆኑን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድነው ከኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው ካንተ የምፈልገው። ኮሱ ምንድነው? ሁላችሁም እንዳትቀር። ተመስገን እና ቲና ትልቅ ችግር ውስጥ ገብተዋል። ተመስገን ነገሮችን አስተውሎ በጥንቃቄ ቢሆንም ተንኮሉን የሚሰራው ነገር ግን ቲና በግዴለሽና ነገሮችን ባለማስተዋሏ ራሷን ብቻ ሳይሆን እሱንም ከባድ ችግር ውስጥ ነው የከተተችው። አባዬ ለብቻቸው በሚስጥር የያዙትን ተልዕኮ በአግባቡ ተወጥተዋል። ቲናና ተመስገን በአንድ ላይ አንድ ክፍል ውስጥ የተንኮል ስራቸውን እየሰሩ ይዘዋቸዋል። የቲናን ውሸት መናገርና መንቀሳቀስ እንደማትችል ማስመሰሏን ባስገጠሙት ካሜራ ከተመለከቱ በኋላ አንድ ነገር ለማድረግ ለብቻቸው የያዙት አንድ እቅድ ነበር። ትሁትን ለማማከር አስበው የነበረ ቢሆንም የሰሞኑ ልክ ያልሆነ ሁኔታዋን አስተውለው ተመስገን ወይም ደግሞ ቲና በአንድ ነገር አስፈራርተዋት ሊሆን እንደሚችል ጠርጥረው ሁሉንም ነገር ለብቻቸው ተጠንቅቀው ነው ያደረጉት። የቲና የጤና ሁኔታ በዶክተር ለማረጋገጥ አስበው ቤት ድረስ ዶክተር ያመጡት አባዬ ለቲና ያንን ሲነግሯት ደንግጣ የምትገባበት ጠፍቷት ድንብርብሯ ወጥቶ ነበር። ዶክተሩ ምርመራውን አድርጎ ከጨረሰ በኋላ ግራ የሚያጋባ ነገር እንዳላትና ሆስፒታል መታ ብትታይ የተሻለ እንደሆነ ለአባዬ ነግሯቸው ቤቱን ለቆ ወደ ውጭ ይወጣል። በነገሩ ጭንቀት እንዲሁም ንዴት ላይ የነበረችው ቲናን ፈጠን ብላ ስልኳን አንስታ ለተመስገን ደውላ ከቤታቸው እየወጣ ያለውን ዶክተር እንዳለና ተከታትሎ አስሮ ይዞ እንዲጠብቃት እሷም አንድ መንገድ ፈጥራ እንደምትመጣ ነግሯለች። በሌላ በኩል ዳኒ ማድረግ የነበረበትን ነገር ጨራርሶ ወደ አዲስ አበባ መጥቶ ኤዱን አግኝቷታል። በደስታ ከተቃቀፉ በኋላም ኤዱን እንኳን ደህና መጣህልኝ በጣም ነበር የናፈከኝ ስትለው ዳኒም እሱም በጣም ናፍቀው እንደነበረ አይኗንም ለማየት ቸኩሎ እንደነበር ነግሯታል። ተያይዘው ወደነ ካሌን ቤት ይሄዳሉ። በር ላይም አባዬ ቆሞ ያገኟቸውና ሰላምታ ይለዋወጣሉ። አባዬም እነሱ ወደ ውስጥ እንዲገቡ እሱ ግን አንድ ቦታ ደርሶ እንደሚመጣ ነግሯቸው ሄደ። እነሱም ተያይዘው ወደ ቤት ገቡ። በዛኑ ሰዓት ቲናን የመረመራት አባዬ ያመጡት ዶክተር ሀገር ሰላም ብሎ እየተራመደ ባለበት ቲና እንዲከታተልላት ያዘዘችው ሰይጣኑ ተመስገን ዶክተሩን እግር በእግር መከታተል ይጀምራል። ነገር ግን ዶክተሩ የሚከታተለው ሰው እንዳለ አላስተዋለም ነበር። ተመስገንም ለስራው የሚመቸው አንድ ጭር ያለ ቦታ ሲያገኝ ከኋላው ማጅራቱን ብሎ በፍጥነት ከቦታው ላይ ይሰወራል። ዳኒም ከኤዱ ጋር ሳሎን ተቀምጦ በመሃል ትሁት ትመጣና ከተገናኙ ስለቆዩ ከገጠርም ስለመጣ ሞቅ ያለ ሰላምታ ይለዋወጣሉ። ትሁትም ቀጥላ እንዴት ነህ ዳኒ እመጣለሁ ብለህ በዛው ጠፋህ እኮ ስትለው እሱም አንዳንድ ነገሮችን እዛው ሆኜ ማስተካከል ነበረብኝና እዛው ቆየው አሁን ግን ተስተካክሏል አንቺ እንዴት ነሽ ብሎ ሲጠይቃት ትሁትም እኔ በጣም ደህና ነኝ በሉ አሁን አትቁሙ ተቀመጡ ስትላቸው ኤዱም ትቀጥልና ቲናን ጠይቃት እንጂ እስካሁን እኮ ታማ አልጠይቃትም ና ብላ ወደ ቲና መኝታ ቤት ይዛው ትሄዳለች። በዛን ሰዓት ተመስገን ዶክተሩን ወደ ማቆያ ቤት ወስዶ ገፍትሮ ከጣለው በኋላ አሁን አርፈህ ተቀመጥ አታስቸግር ሲለው ዶክተሩ በጭንቀት ስሜት ውስጥ ሆኖ አንተ ማን ነህ ለምንድን ነው ያስከኝ ከኔ ምንድን ነው የምትፈልገው ብሎ በአንድ ጊዜ ብዙ ጥያቄዎችን ጠይቀዋል። ተመስገንም አሁን ለጊዜው አርፈህ ቁጭ በል በአንድ ነገር እንስማማ ማታስቸግረኝ ከሆነ ከዚህ ቤት በሰላም ትወጣለህ
ራስህን ችግር ውስጥ አትክተት ብሎ ያደረገውን ቦርሳ ነጥቆት በገመድ የኋሊት ጥፍር አድርጎ ያስረዋል። አሁን ላይ ዳኒና ኤደን የቲና ክፍል ውስጥ ነበሩ። ኤዱም ሆነ ብላ እኔ ምንህ ዳኒ የሄድክበት ቦታ እንዴት ሆነልህ ብላ ጠይቋለች። እሱም አሁን ሁሉም ነገር አልቋል፣ ያንቺ ቤተሰቦች ጋር ሽማግሌ መላክና የነሱ ሽታ ነው የምንጠብቀው፣ ከዛ በቃ ቀለበት ማድረግ ነው ሲላ ፈገግ ብላ በጣም ደስ ይላል፣ ሳሎን እንሂድ፣ ግን ደግሞ ቲና እዚህ ብቻዋን ይደብራታል፣ እሷንም ይዘናት እንሂድ ብለው ይዘዋት ይወጣሉ። እዛው ተሰብስበው የቤተሰብ ጊዜ እየሳቁ እየተጫወቱ ካሳለፉ በኋላም ሰዓቱ ገፍቶ ሲመሸሽ አባዬም ቲናን ወደ መኝታ ቤቷ ይወስዷታል። በዛ ምሽትም ተመስገን ከዶክተሩ ጋር ተፋጠው ባሉበት ቲና ትደውላለች። ተመስገንም ስልኩን አንስቶ አንቺ ሴትዮ እስቲ ስንት ጊዜ እንደደወልኩ ስልክሽን ተመልከቺ፣ ቀኑን ሙሉ ስልክሽን ስቀጠቅጥ ነው ያልኩት ሲላት፣ ቲናም አትጮህብኝ፣ ስልክ ማውራት ማልችልበት ሁኔታ ውስጥ ስለነበርኩ ነው። አሁን ለራሱ ስንት ነገር አለፌ እንደደወልኩ ለኔ ነኝ ማቀው። አሁን እሱን ተወውና እንዴት ሆንክ ተሳካ ብላ ስትጠይቀው ተመስገንም አዎ ተሳክቷል፣ እዚሁ ነው የሚያድረው፣ መቼም ከዚህ በኋላ አትወጪም አይደል ሲላት፣ ቲናም ለመውጣት እድሉን ካገኘው እመጣለሁ፣ ካልሆነ ደግሞ በጠዋት ነገ እመጣለሁ፣ እስከዛ ዶክተሩ በደንብ ተንከባከብልኝ ትለውና ስልኩ ይዘጋል። በነጋታው ጠዋትም ቲና መኝታ ክፍሏ ተኝታ ትሁት ደግሞ ክፍሉን ለማጽዳት ስትገባ ሰምታ ከእንቅልፏ ትነሳና እንዴት ነው ምጠራት ብዬ አሳስቦኝ ነበር፣ እንኳን መጣሽ፣ ቤት ውስጥ ማን አለ ብላ ጠይቃታለች። ትሁትም ሁሉም አሉ ብላ ትመልስላታለች። ቲናም ቀጥላ እነሱ እስኪወጡ መጠበቅ አልችልም፣ አንድ ቦታ ትወስጂኛለሽ ብላ ስትላት፣ ትሁትም ቆየት ነው የምወስድሽ ብላ ስትጠይቃት፣ ቲና እሱ አይመለከትሽም፣ አሁን ዝም ብለሽ ሂጂና ነጠላ ይዘሽ ቤተክርስቲያን ልወስዳት ነው ትያቸዋለሽ ስትላት፣ ትሁትም ማን አንቺ ነሽ ቤተክርስቲያን የምትሄጂው? ለማንኛውም ቁርስ ላቀራርበላቸውና እንሄዳለን ትላታለች። ቲና እንደዛ አይሆንም፣ እኔ እነሱ እስኪበሉ መታገስ አልችልም፣ ፈጠን ብለሽ የታዘዝሽውን አድርጊ ብላ ጸጉሯን ጨምድዳ ትይዛትና መጥፎ ነገር እንዳደርግ እየገፋፋሽ ነው አንቺ ውዳቂ፣ አሁን ሂጂልኝ ከዚህ ብላ ገፍትራ ታባረራታለች። ሳሎንም ዳኒና ኤዱ እንዲሁም አባዬ ተቀምጠው እየተጫወቱ ነበር። ትሁትም ቲናን ነጠላ አልብሳ ለራሷም ነጠላውን ለብሳ ከመኝታ ቤት ይወጣሉ። አባዬም በግርብት ከተመለከቷቸው በኋላ ወዴት ነው የኔ ልጅ ብለው ትሁትን ይጠይቋታል። እሷም ቤተክርስቲያን ሊወስዳት ነው አባዬ ትላቸዋለች። ኤደንም በግርምት እየሳቀች ማንን ነው ቤተክርስቲያን የምትወስጂው? ቲናን እግሯ ረግጦት የማያውቀው ቦታ እኮ ነው ትላታለች። ትሁትም ቀበል ብላ አይ እንደዛ አትበይዲ ምናልባትም እኮ ተቀይራ ይሆናል ብላ ይዛት ወደ ውጪ ትወጣለች። የሰሞኑ ያልተለመደ የትሁት ባህሪ አንድ ነገር እንደተፈጠረ ጠርጥሮ የነበሩት አባዬም ተነስተው ተከትለዋቸው ይወጣሉ። መንገድ ላይ ትሁት ወዴት እየሄዱ እንደሆነ ደጋግማ ቲናን ብትጠይቃትም ቲና ግን ልትነግራት ፈቃደኛ አልነበረች። ዝም ብለሽ ሂጂ፣ እሱን አንቺ ማወቅ አይጠበቅብሽም፣ እኔ እንሂድ ወደምልሽ ቦታ አርፈሽ ትሄጃለሽ ትላትና ይሄዳሉ። አባዬም በጥንቃቄ ማንም ሳያስተውላቸው ተከታትለው ዶክተሩ የታገተበት ቤት ደርሰው ሁለቱንም ይይዛቸዋል። በቀጣይ ምንም ይፈጠር ይመስላል? ጠንካራውና ታጋዩ ተመስገን አባዬን የያዙትን መሳሪያ አስጥሎ ያመልጣል ወይስ አባዬ መሳሪያውን ተጠቅሞ ዶክተሩንም እንዲሁም ትሁትንም ከቲናና ከተመስገን የሰይጣን ስራ ነጻ ያወጣቸዋል? ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። የምንለቃቸው ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረግ አይርሱ። ቪዲዮዎቹ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ በሰላም ቆዩ።